ያ በቃ የምትናገረው ነገር ሁሉ በጣም ነው የሚቀፈው። በጣም በጣም የእውነቴን ነው የምነግርህ። በቃ በጣም ቀፋፊ ባህሪ ያላት ሰው ናት። በጣም ግን ደግሞ ገባ ሴት ደግሞ በዚህ ልክ ደግሞ ለመናገር ከመጣን ደግሞ ብዙ ሰዎችም ደስተኛ አይሆኑ። ያው ግን እሷ ላይ አሁን እሷን ደግሞ እንደዛ ብሎ ማሰብ ደግሞ ከባድ ነው። ማሰብ አትችልም በእንደዛ ደረጃ እሷን። ኧረ በለው አንተ ግን እኮ ችግር ሀጂ ግን እኮ ስድብ ባይሆንም ግን እሷ ኳሊፋይ ታደርጋለች ወይ ስለ ሪሌሽንሽፕ ለማውራት ነው ዋናው ነገር። ንግግር መነጋገር እኮ ትችላላችሁ፣ ስድብ ነው እንጂ እኛ እንሳደብም እኛ የመሳደብ አዎ፣ አባዝ እንትን አሁን ምን አለ መሰለህ፣ አሁን በመጀመሪያ ደረጃ ለሴት ጥብቅና ሲቆም አሁን ለምሳሌ የትኛው ወንበር ላይ ተቀምጠን ነው? ኦኬ፣ አሁን እሷ ያለችበት ቦታ ላይ ምን አይነት ቦታ ላይ ነው? አሁን መዶሻ እንዳነሳችው ጥሩ የፍቅር ግንኙነት አሊያም ደግሞ የትዳር ህይወት አላት ወይ? አሁን ብዙ ጊዜ እየተቸገርን ያለ ነው እኛ ፈት የሆኑና የተለያየን ሰው ሊመክሩ የሚሞክሩ ሰዎች አሉ፣ ለመደገፍ የሚሞክሩ ሰዎች አሉ። ኦኬ፣ እናንተ ሰዎችን የምትመክሩበትን መንገድ ምናልባት ትንሽ ወደ ራሳችሁ ለኔ የሚጠቅመኛል ብላችሁ ብታስቡበት ኖሮ መጣችሁ እንደዚህ ሀሳብ አትሰጡ። እኛ እየተቃወምን ያለ ነው ወገንተኛ አትሁኑ። እዚህ ጋር እውነት ለመናገር አሁን ለሀጂ ጠበቃ ሆኖ የቆመለት የለም፣ ግን እውነቱን እያወጣን ስለሆነ እየሄድን ያለ ነው። ልጅቷን በማትጎዳበት መንገድ ስለሆነ እያየን ያለ ነው። ስድብ ውስጥም አልገባንም፣ ልጅቷንም አልተቸንም። ግን እናንተ ወንድ አጥቂ ስለሆናችሁ ወንድ የምትጠሉ አላችሁ። ሴቶች ስላችሁ ሁላችሁንም አይደለም። እሺ አንተ ጋር ሚዩት አድርጓች። እሺ ወንድም ይቅርታ አንተን ላረግ ብዬ ነው። ምንድን ነው ሁሉንም ሴት አይደለም። ይሄ ወጥቶ አደባባይ ላይ እየተናገሩ ያሉ አሉ። አሁን በማያገባቸው ገብተው የሚፈተፍቱ በትክክለኛው መንገድ የምነግራችሁ እናንተ ምንም አይነት የፍቅር ግንኙነት አሊያም የትዳር ግንኙነት አይደለም ከቤተሰቦቻችሁ ጋር ራሱ ጥሩ ግንኙነት ያላችሁ አይመስለኝም። ጥሩ ግንኙነት የላችሁ። አሁን ያችን ልጅ እኔ አይቻታለሁ። በነገራችን ላይ እኔ ስድድብ ሲሆንና የሆነ ምክንያት የሌለው ነገር ይዞ የሚያወራ ሰው አላይም። አይቼው ስክሮል አድርጌ ነው የማልፈው። ምክንያቱም ምንም የሚጠቅም ነገር የለውም። ልጅቷንም እንደዛ ነው ያለፍኳት። ኢቨን አደባባይ ላይ ቁጭ ብላ በእኔ ምክንያት እንዳትናገሪ ምናምን ነገር እያላት እየነገራት ለሴት ጠበቃ ሆነ። ባሏ ከጎዳት ባሏን ነው መተቸት ያለባት፣ ሆዴን ነው መተቸት ያለባት። አንተ ጋር ምንም ያገናኛችሁ ነገር አለ ብዬም አላስብም። ፎሎ ተደራርጋችሁ አታውቁም ከዚህ በፊት ኦኬ። የሚገርማችሁ እናንተ ለሊና ከምታስቡት በላይ እኛ እናስባለን። በየጊዜው እያወራን ያለ ነው ልጅቷ ደህንነቷን ለመጠበቅ እየሰራንም እያወራን ያለ ነው። ያው እሷ ኢንተረስቱ ፍላጎቷ ስለሌላት ነው። እናንተ ግን የእሷ ጠላቶች መሆናችሁን አስረግጬ እነግራችኋለሁ። ልጅቷ ወጣ ነገ እንደ ልቧ እንዳትሆን አንገት እንድደፋ እየሰራችሁ ያላችሁት እናንተ ናችሁ። ኦኬ ወንድን ልክ እንደ ገዳይ እንደ ደፋሪ እያደረጋችሁ የምትናገሩት የነበራችሁበት ህይወት እናንተን ደስታ ስላልሰጣችሁ ሌላም በመበቀል የራሳችሁን ሰው የምትበቀሉ እየመሰላችሁ ነው። ሀጂን ልትሰብሩት አትችሉም። ወንጀል ካለበት ይጠየቃል። አሁንም ቢሆን በህግ መንገድ ነው። እኔ ትልልቅ ሰዎች አውርቻለሁ። የተከሰሰበት ምንም አይነት ነገር የለም ተብሏል። አለቀ። ሞራል ኖሯችሁ እንኳን ራሱ ያዙት እንዲህ ካለ ጠቁሙበት ምናምን። እኔ አንድ ልጅ ነበረች እንግሊዝ የምትኖር በጣም ራሷን ደብቃ ምናምን ነገር እንግሊዝ ቢሆን ኖሮ አሳስረው ነበር አለች። መጀመሪያ ከቤኔፊት ከጆብ ሴንተር ወጥተሽ ስራ ስሪ። በዙሪያሽ ካሉ ሰዎች ጋር ኮሚኒኬት አድርጊ። መጀመሪያ ማህበራዊ ኑሮ ለመኖር ሞክሪ። ሰው ዝም ብሎ እኮ አያዝም አይታሰርም። አሁን ሀጂም በሄድሽበት ልክ እኔ ላይ ሄደሽ ቢሆን ኖሮ አንድ ሀገር ስለምንኖር ለነገሩ እኔን አትሰድብኝም። ምክንያቱም ቀረቅርሻለሁ፣ አስገባሻለሁ፣ አልለቅሽም። እንደማልፋታሽ ታውቂዋለሽ። ዝም ብላችሁ ስለምጠሉ ሰው አትተቹ። ትላንት ሄደን አይታችኋታል አይደል? ባላንስ ሆና አይታ ግራ ቀኙን የመጣውን አስተናግዳ መረጃ ተቀብላ ምን ብላ ግን አልተቸችም። ለምን? በቃ ከሱም ወገን ከዛም ወገን ማየት አለባት። ለምዳችኋል። ዝም ብላችሁ እየከሰሳችሁ 10 ዓመት 12 ዓመት ወንድም ማሳሰር ለምዳችኋል። ስርዓቱ ይኑራችሁ። ጀርመን ያለችው የወዴ ሚስት ተዋት። እሷ ያው ጀርመን የሚኖር ጤና የለውም ሲጀመር እንዳለ ፈት ስለሆነ አብዛኛው ጤና የላትም እሷ። በዚህ አጋጣሚ ጀርመን የምትኖሩ ስላችሁ በጣም የሚገራረም ህይወት የምትኖሩ ትዳራችሁ የምታከብሩ ሴቶች አላችሁ። እንደነዚህ አይነት ሴቶች ደግሞ ያሰድቧቸዋል። ኦኬ መሬት ላይ ወርደ የምንኖረው እኛ፣ የምትለፈልፉት እናንተ። እውነታውን የምናውቀው እኛ፣
እውነቱን ላለመረዳት ብላችሁ መሳደብ ምርጫ የምታደርጉት እናንተ። በእውነቱ ግን ያው ሴቶች ናችሁ፣ ወንድ ትወልዳላችሁ፣ ሴትም ልጅም ትወልዳላችሁ። ግን ወንድን እንደዚህ በዚህ ልክ ለመጠላት አሁን እኔም ብድግ ብላ አሁን በቀደም ለታ አንተ ራሱ ሴት ደፋሪ አይደለ አለች። ስብና ቤት በኩል አውቀው ነው እንደዛ የምትናገረው። ሼም ነው ከምር። ተደብቆ ማውራትም ጥሩ አይደለም። ወጥቶ አደባባይ ላይ መናገር ነው። ልክ ቪዲዮ ከፍቶ ምናምን ልክ እንዳያጅ መናገር ነው። የዛኔ እንተያያለን። ስለዚህ ስርዓት ይኖራችሁ። ሊናን አታድኗትም። ሊና ልትድን የምትችለው በህግና በህግ ብቻ ነው። ከቻላችሁ ትሪት አድርጓት፣ በቃ ተንከባከቧት። ኦኬ፣ ወደ ህግ መንገድ እንድትሄድ አድርጓት። ብድግ ብላችሁ አጂን ስለሰደባችሁት ምንም አታመጡ። ህግ ቢፈልገው ኖሮ በነገራችን ላይ ሀፈና አወር አይፈጅበትም። በ30 ደቂቃ ውስጥ ነው የሚይዙት። ኦኬ፣ እነግራችኋለሁ። ከህግም አንጻር በደንብ አጣቅሼ እነግራችኋለሁ። 30 ደቂቃ አይፈጅባችሁም። የድድብናችሁ ጥግ ግን ሴት ልጅ እንዲሆነች ምናምን እንዴ! ከእናንተ በላይ እኮ ከሴቶች በላይ እኮ ወንዶች ናቸው ለሴት የሚጨነቁት። ይህን ታውቃላችሁ። ግን ስለዚህ የሆዴ ሚስት ስምሽን አልጠራውም። ስርዓት ቢኖርሽ ጥሩ ነው። አይ ካልሽ እንግዲህ የምናየውን እናያለን። እንግዲህ በቀጣዩ ግን አሁን እኛ አጀንዳችንን መዝጋት ስለምንፈልግ በአጂ ጉዳይ ከቻላችሁ ልጅቷን ሊናን ትሪት አድርጓት፣ ተንከባከቧት። ሚዲያ ላይ ወጥታ ከምትናገር ይልቅ ሄዳ በህግ እንድትከስ ማድረግ። ስሙን ከማታውቀው ሰው ጋር ነው ስትኖር የነበረችው። የአጂም ትክክለኛ ስም እኮ አታውቀውም። በእውነቱ በጣም እኮ ነው የሚያስቀው። ከዛ ከስሸዋለሁ አለች። ስሙን የማታውቀው ሰው እንዴት ነው የምትከሰው? በአጂ ነው የሚከሰሰው። በጣም ነው የሚያሳፍረው። አንዳንዴም የሆነ ስትቀደዱም ስትዋሹ ምናምን ነገር የሆነ እኛ እሺ ችግር የለውም እኛ እንደበራለን መተን፣ ግን ቀደዳችሁን በልክ አድርጉት። ሼም ነው። ቀጥሉ። አንዴ ቡና ልጠጣ ነኝ፣ እሄድባችኋለሁ ዛሬ። ተናንሳ ኧረ ሚውት ነክ አማርያ ማየትን የምትላት እንደዚህ አይነት ነገር ለመናገር ራሱ ብቁ አይደለችም ካያት። ምክንያቱም የራሷን ህይወት ማስተካከል ያልቻለች ሰው ስለ ሰው ህይወት ለመናገር ገባች። መጀመሪያ ህይወትሽን አስተካኪ፣ የራስሽን ህይወት። በዚህ እድሜሽ ወጥተሽ የራስሽን ህይወት ማስተካከል አቅቶሽ ስለ ሰው ህይወት ለማውራት መድፈርሽ በጣም ነው የሚገርመኝ። ደግሞ የገረመኝ እንዴት 10 ደቂቃ እንኳን ማረፍ ያቅትሻል ቤትሽ ውስጥ 10 ደቂቃ ቢያንስ 10 ደቂቃ ሪላክስ አድርገሽ ቢሆን እንኳን ነው የምነግርሽ ያለሁት። ሻንጣ ሲዘሽ ከበር አስወጥተሽ ሀጂ ብለሽ እኮ ነው የጀመርሽ። የገረመኝ ነገር እሱ ነው እኮ። ከላይ እስከታች የተለበደ ሰውነት ይዘሽ ስለ እኔ ታወሪያለሽ እንዴ? መጀመሪያ ህይወትሽን አስተካኪ እስቲ። መጀመሪያ ትዳርሽን ይዘሽ ረጋ ያለ ህይወት ለመኖር ሞክሪ። ቢያንስ ትዳርሽ ጥሩ ሆኖ መንገድሽ ጥሩ ሆኖ ብትሳደቢና ብትናገሪ አክሰብት አደረገው ነበረ። በእውነት የራስሽ ህይወት እንደዚህ እንደ እንትን አየር ሁኔታ እንዲህ ተዘበራርቆ መተሽ ስለኔ ስታወሪ በጣም ነው የገረመኝ። ከአንቺ ያልጠበቅኩትም ነበረ። ምክንያቱም ግን ይመስለኛል አጀንዳውን ይዘሽ መተሽ ገቢ ለማሰባሰብ እንደሆነ ደግሞ ሰማው እና የኔት ምን መሰለሽ፣ አታውቂኝም። እኔ ብዙም የምንተዋወቅ ሰዎች አይደለንም። በዚህ ልክ እኔን ለመናገር መምጣት አልነበረብሽም ማርያማዊት። የምትሰሚ ከሆነ መምጣትም ከፈለግሽ ነይ እና እዚህ ምክንያትሽን መጠየቅና ማናገር ከፈለግሽ መተሽ ማናገር ትችላለሽ። ግን ዝም ብለሽ የሰው ህይወት ለማበላሸት አትሯሯጭ። በቃ ኦልሬዲ የራስሽን ህይወት አስተካኪ። መጀመሪያ እዛ ከቤትሽ ያባረርሽውን ልጅ ህይወት አበላሽተሽ መተሽ ደግሞ እንደገና ደግሞ ወደ እኔ ህይወት መግባት ፈለግሽ ወይስ ምንድነው? ስለ እቃው ስትሰሚ እኔም ማስፈለግኩሽ? ፈልገሽ ከሆነ ነይ እና እዚህ በግልጽ አውሪ። ግን ለእንዳንቺ አይነቱ ደግሞ እኔ መጠቀሚያ አላረገውም። እመኚኝ። መቼም ነው መቼም ምን እንደሆነ ታውቂያለሽ። በእኔ ከተጠቀምሽ ትፈርሻለሽ። ጥሩ አይሆንም ላንቺ፣ አይሆንሽ፣ ትፈርሻለሽ። ሴሪየስ ነው የምነግርሽ። መፍረስሽ አይቀርም። እንዲህ
ምክንያቱም እንዴት መሰለሽ ልትፈርሽ የምትችይው ከላይ እስከታች ተጠግነሽ ነው ያለሽው። አይሆንም። የእኔ ደግሞ አሁን እንትን እንደ ፌሮ በይው በቃ። ስለዚህ አይሆንም ከአንቺ ጋር ደግሞ እንደ ሰሞን ደግሞ ሆን አብዛኛው ፓርቲዎች ፕላስቲክ ነው። ፕላስቲክ ደግሞ ቅድም ምንድን ነው ያሉት? ቀለጠ ነው ያሉት። ይቀልጣል። ግን በነገራችን ላይ ሰዎች ያላወቃችሁት ነገር አለ። የኔ አይደለም የሚቀልጠው፣ የማርያማዊት ነው የሚቀልጠው። ምክንያቱም የሷ ፕላስቲክ ነው፣ የኔ አይቀልጥም። የኔ እንደውም እንትን ሙቀተ እንትኑ ከ40 ዲግሪ በላይ ስለሆነ እሷን ካገኘኋት ትቀልጣለች። ሲሪየስ ቫምፓይር አይታችኋል? የሆነ ደረታቸው ላይ በጩቤ ሲወጋ እንዴት እንደሚቀልጡ እነዛ ነው የምቀልጠው እኔ ባገኛት። እንዲህ ሰው በ5 ደቂቃ ሰው ከቤቱ ባለቤቱን አባሮ ወደ እኔ ይዞራል እንዴ? ጭራሹኑ ዛሬ እኮ ደግሞ ገስት እንድገባ ደግሞ ላከችልኝ። ድፍረቷ። ለምን ሼር አታደርጉላትም? ለምን አመጣም? እስቲ እዚህ ትምጣና ትናገር። እንደዛ ሀጂዬ ፕላስ ደግሞ ለዚህ ለሆድዬም ከጎኑ መቆም አለንበት። እያባረሩት አሁን ቦነሱ ላይ ደረሰ። ሆዴንም ላኩለት ከሱ ጎን ዲስኩ ተሰብሯል አለ ልጁ እኮ በጣም ነው የሚያሳዝነው ነው የምልህ። ያኔም ዝም አለ እንጂ ያቺኛው ስታባረው፣ አሁን እቺኛው ማባረረችው። እስከ መቼ ነው? አይቆምም እንደ እሱ መባረር። ሼር ይደረግልህ ከሱ ጎን እንደሆነ ነው የምንገረው። አይቆምም እንደ እሱ መባረር አባባል ራሱ የምሬን ነው። እውነት ቦነሱ ነው አሁን እኮ እዩ። የምሬን እንደ ኦፍኮርስ አሁን እኮ እሱ አላጠፋም እኮ ሀጂ። ስላላጠፋ ፍትህ ለሱ ብንልም ያምርብናል ከጎኑም ብንቆም አይደል እንዴ? ተባራሪው እየተሰደበ ነው። ቤቱን ጋር አስገባት መዶሻ አንተስ። እሺ ቆይ ሰው ሲወርድ እናስገባለን። ስማ አንዴ ታስታውሳለህ? ዮኒ ማኛ ሰይፉ እኔና በኋላ እመጣለሁ። አስገባት ነው እኔና አውርደኝ ሀጂ፣ እኔና አውርደኝ። ቆይ ቤት ሀጂ እኔና አውርደኝ፣ ጀማልንም እኔና አውርደኝ። ይገባል። ጀማል ደህና ነህ? አውርደኝ አሎ አባቴ፣ እንዴት ነህ? እንዴት ነሽ ብራዘር? እሺ እኔ እወጣለሁ ሰው ከገባ። ሎርዳ አንቺ ማታስፈልጊያለሽ። ሎርዳ አንቺ ቋሚው ነሽ እንኳ ታውቂ አይደል? አሁን ለማራማየትም ለሆዴም ሼር አድርጉላቸው። ከሆዴ ጎን እንደሆነ እንንገረው። እርሷን እዩ ታስታውሳለህ? የዮኒ ማኛ ሰይፉ ፋንታውን ጋር የቀረበ ጊዜ አይ ላቭ ዩ ኔማር። ስማ እዩ ሪታዬን ሁላችሁም ፎሎ አድርጓት፣ አመስግኑልኝ። ዮኒ ማኛ ጋር ሲቀርብ ቡና ቦርድ ሰራተኛ መስሎ የመጣበት አለባበሱ ነው የምትለኝ? ምን አለባበሱ አንቺ በዚህ አጋጣሚ ሀጂ ኦኬ፣ እናመሰግናለን ጊፍተራችን። በዚህ አጋጣሚ ሀጂ ዛሬ ለማራማዊትና ለማነው ለሆዴ የኔን ጊዜ ይሰጣቸዋለሁ፣ ለነሱ ከነሱ ጎን መሆን ፈልጋለሁ ስላሉ የሳቸውን ሀሳብ ቀይረውታል። እነሱ ጥሯችሁ ሼር አድርጉላችሁ። ትክክል። ይሄን ያልኩት ይምጡ። አዎ ከሆዴ ጎን እንደሆነን እኛ የወንዶች ጉዳይም ማሳየት አለብን። ሪታዬ እንዳልናገር አቶ ሀጂ ለተንከራታችሁ ሆዴ ነው ድምጽ የምንሆነው ወይስ ለማርያማዊት ነው? አሁን ነው ለከርታታው ነው እንጂ ለከርታታው ነው። ኦፍ ኮርስ ሪታዬ ይኸውልሽ እንዳልናገረው የምትፈልጊ ነገር ካለ ጻፊልኝ። እኔ አላረገውም፣ አልናገርም። ሲሪየስ የማትፈልጊው ነገር ከሆነ ጻፊልኝ፣ እኔ አላረገውም። ግን በጣም ከመሬት ተነስተው በጣም በመጥፎ ሁኔታ ስላጠቁኝ ነው ለመናገር የመጣሁት። ያው ጋጦጥ የሆነ ነገር መናገር አልፈልግም፣ ግን መነጋገር እፈልጋለሁ። ምክንያቱም በጣም አታክ አድርገውኝ ነው የተነሱት። እንደ ሀሳብ ከዚህ በኋላ ከርታታ ሆዴ እየተባለ ቢጠራ ምን ይመስላችኋል? እንደ ፋሚሊ እስቲ መዶሻ ንገሪልኝ። ሪታ ማርሊ የሚለውን አካውንት ሁሉም እየገባ ፎሎ አይነት። እሺ ሪታዬ ነይ ወደ ላይ እና እዚህ ቁጭ በይና ፎሎ ያርጉሽ። ባታወሪም ችግር የለውም። እሺ መግባት አትፈልግም እሷ። ብዙ ሪታ ስላለ ማወቅ አይቻልም። እሺ አርግልኝ። ለእኔ ጊፍት የሰጠችኝ ነው ሪታ ማርሊ የሚለውን
እሺ ታፕታፕ ኮፒሊንግ እያደረጋችሁ ሀጂን ልታመሰግኑት ይገባል። ከራሴ ችግር ከራሴ እንትን የበለጠ ለሌሎቹ አስባለሁ፣ የሌሎቹ ህመም ይሰማኛል፣ ይገባኛል ብለው ቅድሚያ ለነ እሱ ስለሰጡ እድሉ እንዲጠቀሙ ሼር ኮፒሊንግ አድርጉና ይምጡ። ፍትህ ለሆዴ እያለን አይሻልም? ፕሮፍ እዩ ደርኔ ለማንም ፍትህ ለማንም ምንም ድምፅ መሆን አልችልም። የበራው መናኝ ወዴ ብለን ነው የምንጀምረው። አው ግን ምን መሰለ ቢመጡ ደግሞ ብትመጣ ደግሞ ጥሩ ነበረ። ገባ እዚህ መጣ። በነገራችን ላይ ቀልብጭ በጠረጴዛ ዙሪያ ችግራችን ብንፈታ ጥሩ ነው። በተለይ ያቺ አሜሪካ ያለችው እሷ ብትመጣም ማስገባትም አንፈልግም። ምክንያቱም አንድ ነገር ቤት ሁሉ ነው የሚደባለቀው። ቲክታክ ዲአክቲቭ አደረገዋለሁ እሷ ከመጣች ነው አይደለም። እንትን ማድረግም እንችላለን እኮ ታውቃለህ። ለማውራት ገና ሞከር ስታረግ ይቅርታ ያላችሁ እኔ በደንብ ስለማይታየኝ ሪታ ማርሊ የሚለው ጽሁፍ ከጻፈች እያያችሁልኝ። እሺ ሪታ ፕራይቬት ስለሆነች ስትልክ አንተም አዳምጡኝ። ፕራይቬት ስለሆነች እሷ ስትልክልህ ብቻ ነው አንተ ማስገባት የምትችለው እንጂ እኛ አንችልም። ፕራይቬት ነች እሷ። ገባኝ። አይ መግባት የምትፈልግ አይመስለኝም። አውቃለሁ መግባት እንደማትፈልግ ግን ስሟን ሜንሽን አድርግና ፎሎ ያርጓት። አንድ ጊዜ ኮሜንት ላይ ሜንሽን አድርግ ስሟንና እንትን እንዳርጓት ፎሎ እንዲያርጓት። ፕሮፊል ለሆዴ ሼር አደረጋችሁልን። እዚህ ያላችሁ 7021 ህዝቦች እስኪ ሀጂን አመስግኑት። በእውነት ከራሴ ችግር ከራሴ ህመም የበለጠ ቅድሚያ ለሰዎች እሰጣለሁ ብለው ውድ ጊዜያቸውን በ6000 ካሬ ሜትር የተገነባው ግቢያቸው ውስጥ እየጠበቋቸው ነው ማሬንና ሆዴ። ስለዚህ ፕሊስ ሼር አድርጉላቸው። እሺ በዛ ላይ ደግሞ ከታች ፍትህ ለከርታታ ሆዴ እያላችሁ ጻፉ። ከታች በየ6 ወሩ ለሚፈናቀለው ለሆዴ ፍትህ ያስፈልገዋል። በነገራችሁ ላይ ደረሽበት በየ6 ወሩ መሆኑ ሄሎ ካልኩሌት ሳደርገው 6 ወር ቢሆነው ነው። ሀጃችን ስሙኝ አንድ ነገር ልንገርህ። ይኸውልህ እኔ ቤት መግባባት ምንድን ነው ላኩላቸውና መጀመሪያ መምጣት የሚፈልግ ሰው ይምጣና ያውራ እኛ ጋር በቃ በስርዓት በእናታችሁ ከመጣችላችሁ ላኩላት፣ ሼር አድርጉላት። ወደዚህ አትመጣም። ለምን ልጅቷ መች ማውራት ትችላለች? ሲጀመር ማውራትም አትችልም። ችግሩ ምንድን ነው? እዚህ ቤት ደግሞ ከገባች መፍረሷ ነው ችግር ነው። ደግሞ ከተፈረሰች ደግሞ አሳድሱልን። አይ አንተ ቤት አልገባም ካለች እኮ እኔ አስተናግዳታለሁ እኮ አስገብቼ። አይ አባባሌ ገብቶሃል። ትፈርሳለች ከመጣች አይሆንም። አንተ ከአንገት በላይ ብቻ ነው የምታምረው ልጅቷ። ስማ ምን ሆና ነው? ነገርኩህ እኮ ልክ እንደዚህ። እኔ የእውነቴን ነው የምነግርህ ከላይ ከግር እስከ አንገቷ እዚህ ድረስ ማለት ነው ተመሳሳይ ክብ ሆና እዚህ ላይ ኳስ አይተሃል? የሆነ የዓለም ዋንጫ አይተሃል? ሊሸለሙ ሲሉ የሆነ እንትን ክብ ነገር ላይ ተደርጎ መሀል ላይ ይቀመጥ የለም? የዛ አይነት አቋም ያላት። እኔ ግን ይሄ በመልኳ መሄዱ እንደው ቢቀር ይሻላል። በሀሳቧ ላይ ነው መሄድ ያለበት። ሀሳቡ ላይ ነው። ሲቀጥል የሆዴን ነገር ግን ችላ ብላችሁታል። ምንም አልመሰለም። አባባል ያልገባችሁም። እንደዛ ሄድኩበት ምክንያት አልተረዳችሁኝም። እንደዛ የቻልኩበት ምክንያት በቀይ ዙሪያ በጣም ብዙ ነገር ስትናገር ነበረ። ገባችሁ? ስለ እሷ መሰራት አይደለም ማውራት ስታወራ የነበረው ስለ እኔ ነው። አዎ ግን በጊዜ ሆዴን ያስወጣችሁ አንተን ልታስገባ ፈልጋ ነው? አልገባኝም። እሱ ነው እኔም ጥርጣሬ እዩ። ትክክለኛ ጥያቄ። እሱን አስወጥታ ወደ አንተ ይዞረችው የለመደች ልጅ ነች። ገብቶሃል አይደል? እንኳን አንተን የመሰለ ከሊና ተነጠለ አይደለም ከጂጂ ኪያ ላይ ተነጠለም ነው ያስገባችሁ። ገባ አጂ እኛ እኮ ከምርኛ ወንዶች እኮ በጣም እኮ ግፍ እየተሰራብን እኮ ነው ያለው እኮ ልጁን ግን እና ቆይ እያላችሁ ያላችሁት የተባረረ ትወዳለች ነው? አልገባኝም። አረ እኔም ተባረሪያለሁ። እንደዛ የምትወድ ከሆነማ እሱ እንትን ነው የምልሽ። አሁን ገና አፈናቀላችሁኝ ያለው ነገር ነው የመጣብኝ። እዩ እኔ መረጃ ደርሶኛል ያለችው የምን መረጃ?
እንደ ሀጅ አሰርተህ ከመጣ እቀበልሃለሁ አለችው። ልጁ እኮ ፎሎ አድርጎኛል። ሲያሳዝን። በቃ አውራው ግን እርዳው ከምር መርዳት አለብን። እሱ ሊሳ ከጎኑ መሆን ነው። ግን እዛ ወንዶች እንዲህ ማህበር ምናምን የላቸውም እንዴ ሀጂ? እንዲህ ሲጎዳ ዝም ብለው የሚያዩት አይ አይመስለኝም። ልጁ ኮሚኒቲ ምን እነ ጃ ምንም ለራሳቸውም አልሆኑም። ምን ለሆዴ እንዴት ይደርሱለታል? አዎ ግን በውስጥ አናግሮኛል። ልረዳው ይችላል። ኮሚኒቲ ምናምን የለም ላይክ እንደዛ ነገር እዩ እየሞከርኩ ነው የሚለውን አካውንት ስቀሉት ወደ ላይ ከስር እየጻፈልኝ ነው። አሁን ይህንን ኮሚኒቲ ሀጂ ያው እሳቸው ፈርቀደም ምንድን ነው የሚባለው የመጀመሪያውን ስለሆኑ እሳቸው ሊያቋቁሙ እንዲረዳ ነው። ሆዴ ለብቻው ቋሚ ኑሮ እንዲሰጠው ነው እኮ ገባሽ? ማራማዊት እንጂ ማንም እየመጣ ሂዱጣ ሊለው አይገባም እንዴ። ወንድ ነን እኮ ይሄ ሊሰማን ይገባል። አዎ ግን ምን መሰላችሁ? እኛ ስንናገር ሁላችንም እየተደማመጥን እናውራ። አንድ ሰው ሲናገር ሁላችንም ዝም እንበል። ያው መረገጥ ያለበት ሰው ይረገጣል። የኛ አረጋገጥ ግን ጋጦጥ በሆነ መንገድ መሆን የለበትም። በቃላል አግባብ ባለው መንገድ ነው መርገጥ ያለብን። ልጁ ያሳዝናል። በጣም ነው የሚያሳዝነው። በእውነት እንዳይጠገን አድርጋ ነው አሉ ያባረረችው። መጣው ትፈልጋለህ እንዴ? መጣው የትምህርት ቤት ደውል መስሎ እኮ ነው የወጣው። ደሙ ነጭ ቆዳ ነጭ መስሎ እንዴ! አንተ በጣም እኮ ነው የሚያሳዝነው። ሲሪየስ እንዴ! ያለ ረፍት ቀላል ደግሞ እኮ ላይፍ ላይ እኮ ነው የገባችው። ስማ መጀመሪያ ትዳሬን ፈትቻለሁ ብቸኛ ሆኛለሁ አለችና ሀጂ ብላ ጀመረች። ስማ ሲሪየስ ሆኜ ነው የምነግርህ። እንደፈለገችኝ በምን እንደምታስታውቅ ታውቃለህ? የመጀመሪያ ቀን ማለት ነው። እኔ አላቃትም፣ አጋጣሚ ነው። ኧረ ሀጂ እዚህ ቤት እየተጨፈጨፍክ ነው ተባልኩኝና ላጥ ብዬ ሄድኩኝ። ከዛ እንደዚህ አለች፣ ሀጂ እኔ ቤት አትገባም ሂድ አለች። ከዛ እኔ አላቃትም። ከየት ደግሞ ምን አይነት በሽተኛ ፈተው ለቀቁብኝ ብዬ ደግሞ ሄድኩ ማለት ነው። አሁን ዛሬ ቅድም ተነሳውኝና እንደዚህ ወደ ላይ እያሳለፍኩት ነበረ። ሳይ አየሁት። እዛ ደግሞ እየገቡ እየተናገሩ ነበረ ማለት ስለ ወንዶች ጥቃት ምናምን እያወሩ ነበረ። ልክ ገባለሁ ማለት ነው። ዳይሬክት ግባ ብላ ላከችልኝ። ፎሎ አድርጋለች ማለት ነው። በቃ ፊት ለፊት ግባ ብላ ስትልከኝ ካንስል አድርጌ መለስኩና ደግሞ አንቺ ቤት ልግባ እንዴ ብዬ ጻፍኩላት ከስር። ፎሎ አድርጋለች ማለት ነው። አዎ ነገርኩህ እኮ ነገር አደጋገማችሁ ማለት ነው። ለምን ዝም አልሽ አስመሰለባችሁ? ቻሞራ ክንፈ ቤት እንዳልሄድባት ነው። አይ ቆይ ትምጣና ይኸውላችሁ አሁን ምን እናደርጋለን መሰላችሁ? በጨዋ ደንብ እንደተማረ ሰው ማለት ነው። እንደተማረ ሰው ከፈለገች ወንዶች ሲፈለጉ ደግሞ ከፈለገች ደግሞ እዚህ ጋር የተመረጡ ሴቶች አሉ፣ ምርጥ ሴቶች አሉ። ያው ከፈለገች ከሴቶቹ ጋር ታወራለች፣ ከፈለገች ከወንዶቹ ጋር ታወራለች። ሄራ አርጉላትና አይታታል። በቃ ስለኔ ተናገረች። ሲሪየስ እኮ ነው፣ ቁም ነገር ሰምቻለሁ። ባሏን ወይ እንደ ሀጂ አሰርተና ወይ በዛው ጥፋ አለችው። በቃ ወይኔ ወንድሜ እሱ ልጅ ግን ቆይ አይደለም የጀርመን መንግስት ለእሱ ያደላል እንዴ? ምንድን ነው እሱ ቤት ለምንድን ነው ሴቶቹ የማይገቡት? እሱ ሁልጊዜ ለምንድን ነው ሴቶቹ ቤት የሚገባው? ምን አውቃለሁ። ግራ እኮ ነው የገባኝ አባቴ። ልጁ ቀይ ነው አሉ፣ ድንቡሽቡሽ ያለ ነው ይመሳሰል። ደሙ አልቆ ነው እባክህ አንተ ደግሞ መልኩ መስሎ ነው ደሙ አልቆ። እዩ ስማ፣ እዩ ቁም ነገር አንድ ጥያቄ ልጠይቅህ። ዮኒ ማኛ ሰይፉ ፋንታሁን ጋር የቀረበ ጊዜ ታስታውሳለህ? አዎ የቡድና ወርድ ሰራተኛ መስሎ አይደል ይመጣው? ወይ አይተዋል። ግን ቁም ነገር ነው የምነግርህ። የሆነች ጅንስ ጃኬት አድርጓል፣ ጠልጠል ያለ ጅንስ ጃኬት፣ ከዛ ጅንስ ሱሪ አድርጓል። ከዛ እግረን ካራቴ ሰርቻለሁ ብሎ እግሩን ሲያነሳ አይተዋል። 10 ሳንቲሜትር ራሱ አላነሳውም እግሩን አሳይ ይለዋል። ሲጀመር ተጣብቆ ሄዶ ስማ ዮኒ ማኛ ማለት እኮ እዩዬ ያልበሰለ ሰገጤ ማለት ዮኒ ማኛ ነው። ታውቃለህ? አዶናይ ሰግጥ የሚለውን ቃል የወሰደው ከዮኒ ነው። እናንተ በዚህ ምድር ላይ ማመን የሌለባችሁ ሰው ቢኖር ዮኒ ማኛ ነው። ተምር ነው ምኑ ይታመናል? ሲሪየስ እኮ ነው የምነግርህ። ምኑ ይታመናል? ብር አሁን ለምሳሌ $1000 ብትሰጠው እዛ ጋር የምትፈልገውን ሰው እንዳለ መርገጥ የሚችል ሰው
ግልብጥ ነው የሚለው ወዲያው ማን ዮኒ ማኛ እንትን የለውማ ምንድነው እንትን አንጀት የሚባል ነገር የለውም አሉ እኮ በቃ ዝም ብሎ ነው የሆነ ነገር ስትለቅበት ዝም ብሎ ውርድ ነው የሚለው የሚያንቀው የሚይዘው ነገር የለም መቀበል ትቀልዳለህ እንዴ ስማ አልጋውን የሚያጸዱት አሉ እንደዚህ እንትን ይሄ ማጽጃ አለ ይሄ እንትን ያለው ኤሌክትሪክ ሰክት ያርገ በጣም ነው ፀጉሩ የሚረግፈው አናግሮኛል እኮ በቃ ሶስቴ ማሰራት ይፈልጋል በግልጽ ነው የምነግርህ ካንሰር የያዛት ውሻ መስሏል ብለህ እንዴ አይተዋል የዛኔ ጅንስ ሱሪ አድርጎ እግሩን ሲያነሳ እቃው አካባቢ ምንም ያበጠ ነገር የለም ልጁ ወይ እንትን የሆነ ነገር ሆኗል ወይንም ተሰልቧል አይታወቅም እግዚአብሔር ያውቀው ለማንኛውም ግን ቬትናሟ አኮላሽ ታለች ማን ቬትናሟ ሚስቱ ስማ ቬትናሞች እኮ ኃይለኛ ናቸው ታውቃለህ ቲክቶክ ላይ የሆነ ነገር ሲያደርግ ይዘዋለች ቁም ነገር እኮ ነው አረዛቆ ተባረቹ ከቤቱ እኮ ያለዳለን ተባሯል አይደለ እና ታዲያ የጌም ስትሪመር ወንበሩን ብቻ አይደል ይዞ የወጣው ምንም የለውም እኮ ላይቭ ራሱ የሚገባው አንድ ፓስተር ነበረች እሱን ያስጠመቀችው እሷ ቤት እየሄደ የኮሊደር ሰታው ነው እዛ ላይ ቁጭ ብሎ ነበር የሚገባው ያው ግዴታ ኮይን ማግኘት ስለነበረበት ተባሮ እኮ ነው ከቤቱ እኔ ቀልድ መስሎ ነው እንዴ በደንብ አባራው እኮ ነው ተባሯል እንዴ አሁን እና ታዲያ አይተዋል እንደዚህ እኮ ነው ያለው ተታርቆ አልገባም ብለህ ነው ተታርቆ ቢገባ የካሮት መፈቅፈቂያ ይመስላል ኧረ አይመስለኝም በእናትሽ የገባ አይመስለኝም ፍሪ ፉድ የለመደ ሰው ምን ነው አንቺ ውጭ ሀገር እንዴት ነው ሴቶቹ ካስወጡ በኋላ እኮ ያስገባው ያውም ሌላ እዚህ ጋር አበሻ እኮ ነው ያሳዝናል ግን ሲሪየስ ያሳዝናል እኔ በጣም ነው የሚያሳዝነኝ ማለት 50 ቦታ ነው የሚገባው አይተኸዋል እምነት ሲመጣ እምነት ውስጥ ይገባል የሆነ ነገር ውስጥ ይገባል በቃ የአባ ግርማ መንፈስ ትላለህ እንዴ ሶስቴ ልኮልኝ እኮ አልኩ እኮ ሶስቴ ልኮልኝ አልመጣውም ልክ እዮዳብ ጋር ስገባ በተነጋታው ነው የጀመረኝ አጂ ያለ እንደዚህ ይዘው እኔ የሚመስለኝ ምን መሰላችሁ ዮኒ ማኛውን በአማርኛ ተፋቅሮ አያውቅም በቃ አሁን እኔ የሚቀና ይመስለኛል በሀበሻ ፍቅር ለምን እሱ በአማርኛ አውርቶ ተፋቅሮ አያውቅም በነገራችሁ ላይ ያስጠላል እኮ በምንም ታም እንዴ ነው ከሆነ ማክዶናልድ ሬስቶራንት ውስጥ ኩሽና ውስጥ የምትሰራ ቬትናም ተደብቃ ያለ ወረቀት የምትሰራ ሴት አግኝቶ በነፃነት እየኖረ ከእሷ ጋር እንዴት ነው ከአበሻ ጋር የሚላመደው አይችልም ጠልዛ ነው የምታባረው አበሻ ሴት እኮ ተጎልተሽ ቁጭ ብሎ እሱ የአበሻ ሴት አግብቶ ተጎልቶ ቁጭ ብሎ ላይቭ ሊውል ማለት ነው ትቀልጃለሽ አትሰማው ፀጉሩን ግን ልብ ብለህ አይተዋል የነጭ ሽንኩርት ማሳ እኮ ነው የሚመስለው አይተሃል እንደዚህ ተተክሎ አይተሃል እንዲህ ተራርቆ ሲሪየስ ልብ ብለህ አይተዋል $400 አስከፍሎ ታዲያ እና ታዲያ ሊጠጋጋ ነው እኔ አይኔ እኮ ነው ያየው እንደዚህ እኮ አያደርግም ታውቃለህ አንዴ ነው እንደዚህ የሞከረው የዛኔ በጣም ብዙ ፀጉር ነው የረገፈበት አያሽም በጭራሽ እንደዛ አያሸው አሁን ታያለህ ዛሬ ገብቶ እንዲህ ሲል ነው የሚውለው የኔ ፀጉር ይራገፋል እንደ እያለ ነው የሚያሸው ዛሬ ወይ ግን አልገባኝ ለምንድን ነው መጠየቅ የፈለገው እኔ ስለ ዕቃዬ ለምን ምን ፈልጎ ነው እንድትረዳው ፈልጎ ነው ምንም ጥያቄ እኮ ነው ሶስቴ ነው የላከው እንድትረዳው ፈልጎ ነው እሱ ሊሸቅልብህና እንደገና ደግሞ ሊሸቅልብህን ደግሞ ከፍሎ እንድታሳየው ነው አድራሻ ስማ ይሄን ሁሉ ተአምር ሲሰራ የነበረ ሰውዬ ያለውን ሰምቷል እሱ አሁን ለሱ አንበሳ መውረድ አለበት እንደዚህ አይነት ነገር ይቀናል በነገራችን ላይ ይቀናል ከባድ ቅናት አለበት ከባድ ቅናት መንፈስ አለበት በነገራችን ራሱን እኮ ፓስተር አድርጎ እኮ ነው የቀረበው በነገራችን ላይ በዛ ላይ ለሴቶች የምንቆመው ብሏል እኔ ለሴቶች ከዚህ በኋላ የምንቆመው ብሏል ምን አባቱ የምንረሳለት መሰለው እንደ የአረብ ሀገር ያሉ እህቶቻችን ሲሰድባል ነበር አንረሳለት ይባለጊ ለማን ነው ለሴት ምን ሞራል ኖሮት ነው ለሴት የሚቆመው አንዳንድ ጊዜ እኮ ምን መሰለች ነገራችን እሱን እንደ ዳኛ የተቆጠረ ጊዜ እኮ ነው ችግር የተፈጠረው ታውቃለህ እሱ እንደ ዳኛ መቁጠራችን ነው ስህተቱ በቃ የሆነ የሚገርሙኝ አንዳንድ ዮኒ ጋር ሄደው ለመዳኘት የሚሞክሩ ሰዎች መብራንን ምንም እኮ ትምህርት ቤት ያልገባ ሰው እኮ ይበልጠዋል እኮ በአስተሳሰብ ቢያንስ ህሊናና ስብዕና አለው አንድ ሰው አልተማረ የሚባል ሰው
ህሊናና ስብዕና አለው። ዮኒ እኮ ምንም ነገር እኮ አልፈጠረበትም። እኔ ቃል እገባላችኋለሁ ራሱን አጥፍቶ ነው የሚሞተው እሱ። በጣም ምንም ደስተኛ አይደለም በላይፉ። ሼር ኮፕ ሊንክ አድርጉ። ምልክት እየሰጠ ነው። ሼር ኮፕ ሊንክ አድርጉት። ፒያሳ ነኝ ቢላን አብረው እየተዝናኑ የጠፈጠፈው ጊዜ ማን ነው ስሙ? ላጥ አድርጎ በቴራ ያወረደው ጊዜ እዚህ ላይ ቪዲዮ ለቀውበት ዮኒ ማን ነበር የመጣው? እዩ ኧረ ስሙ ጠፋብኝ። በጠረባ አይደል እንደዚህ ገዘፉ። በጠረባ ዘረረው እየተዝናኑ በገዛ ምላሱ። ዛሬ ፍትህ ለወንዶች ሂድባት ማራማየት ላይ ሂድባት። ፍትህ ለወንዶች አውሮ አንዴ ሽመጣ ስንት ላዝ እኔ ነኝ ያስገባኋት። ሼሪት ታስመላሽ የሚለውን እኔ ነኝ ያስገባሁት። ጓደኛዬ ፍትህ ለወንዶች ማራማየት ላይ ሂድባት። ፍትህ ለወንዶች። አይ ማራማዊት ከመጣች ብለን እኮ ነው። ከመጣች እሷ ባለ ቀደም እኔ ግባ ስትለኝ አልገባውም፣ ግን ከመጣች እዚሁ ፊት ለፊት እንድናናግራት ፈልገን ነበረ። ትንሽ እንጠባታለን። ካልመጣች ግን በቃ እንወርድባታለን። ሙቤ ወይ ሪታዬ እንዴት ነሽ? ኢንተርቪው ጀመርክ? ኢንተርቪው ጀመርኩኝ። ኢንተርቪው ስደረግ ነበር። ዛሬ እኔ ደግሞ የማስደረግ እዚያ በቃ አመሰግናለሁ። በምርጫ ነው የተመረጥኩት። ታውቀሻላ? በቃ ፌመስ ሆንክ ባንዴ። ማኔ ቆየሁ ይኸው በቃ ፌመስ ከፈመስኩ እኮ ሳምንት ሆነኝ። አይገርምም? ስንት ፎሎወር ደረስክ? አይ ፎሎወርስ ብዙ አለም ዛሬ አድርገዋል። እንግዲህ አላየሁትም። አንድ 7000 ምናምን እንጂ 100 ሰው ነው የሚቀረው ለ7000። ለምን አያስደርጉም? አሁን 7000 ለምን አይገባም? ሞልቷል። 7006 ሞላ። 7006 ሆነ። አሁን ባለፈው እንዴት አመለጠ? 19 ሰው ነበር እንዴ ላይፍ ላይ ሆነ። የሚገርም ነው። ምን አልሽኝ ሪታዬ? ባለፈው 19 ሺህ እኮ ነበር ላይፍ ላይ ሀቢባ ጋር። ለምንድን ነው ያላረጉ ሁሉ? የዛኔማ ጉዳዩ ትኩስ ነበረ። መቼ ነው እንጂ ኦብሳይታቸው ላይ ሄደሽ መመልከት ትችላለሽ። 49 ሺህ ነበር። 1 ሺህ ነው ለ50 የሚጎለውና እና እነሱ ሁሉ ማድረግ ነበረባቸው። ሪከርድ ይዟላ የኛ ጉዳይ። ኦብሳይታችን ላይ የገባችሁ www.com ብላችሁ ሀጂ www.com ብላችሁ ግቡ። እሺ ስማ እዩ፣ ሁለት ሰው ወይንም አንድ ሰው ሊነጋገር ካልመጣ ቤቱ ሊሞቅ አይችልም። ገባ? መምጣት አለባቸው። አንተ መጫወት ሙቪ አንድ የተጫወት እና መጥፎ ነገር አልተናገረችም። ያው ማንኛውም ሴቶች እየተናገሩት ያሉትን ነገር ነው የተናገረችው እንጂ አንተን ብቻ አታክት አድርጋ ወይ ሀጂ እንደዚህ ነህ ብላ አይደለም። ማንኛውም ሴቶች የተናገሩትን ንግግር ነው የተናገረችው፣ በሴቶች ዙሪያ ማለት ነው። ያንን ነገር መናገር አልፈልግም፣ እኔም አይመለከተኝም። አሁን ግን ያው ማራማዊት ስላልክ ማራማዊት የራሷ ፕራይቬት ችግሯን የተናገረችው። ከሆዴ ጋር ተገናኙ፣ ከሆዴ ጋር ተለያዩ፣ ጀስት ይሄን ብቻ ነው። እና በአጋጣሚ ግን ስለ ሴቶች ጉዳይ አዎ ተናግራለች። አሁን ግን እንደዚህ ስለሷ ቴማ አንስቶ መናገር እኔ አስፈላጊ ነገር አይመስለኝም። ሀጂዬ ሄለን አንድ ነገር ልንገርሽ። እኔ እውነት ለመናገር አስፈላጊ ሆኖ ስላገኘሁት ለመናገር ፈልጌ አይደለም። አጋጣሚ ሆኖ እንትን እያሳለፍኩኝ ያለ አየኋት ነበርኩኝ እና ስለ እንደዚህ አይነት ነገር እየተወራ ስለነበረ ዝም ብዬ ለማዳመጥ ገስት ላይ ነበርኩኝ። ከዛ እራሷ ናት እንዴ መጣ ይሄ አይደል እንደ ሀጂ የሚሉት እንደዚህ አይነት ሰው ቤቴ እንዲመጣ አልፈልግም ብላ ክፋት የተናገረችው እሷ ናት። ገባሽ? እኔ አይደለሁም። እኔ አላቃትም፣ ደርሼባትም አላቅም። ከዛ በጣም የማይሆን ነገር ተናገረችኝ። ወጥቼ ነው ሄድኩት። እኔ ስለማላቃት ምንም አልመሰለኝም። ዛሬም እንዳጋጣሚ እንትን እያልኩኝ ሲሄድ ፎሎ ስለተደራረግን ይሁን አላቅም ገስት እንደገባ ላከችልኝ። ለዛ ነው ልናገራት የፈለግኩት። አሁን እሷን ጋብዘህ መናገር አትችልም ወይ? ደግሞ ሁለታችሁን የሚያውቁ ሰዎች እነሚሙ አሉ፣ ሌሎች ልጆችም አሉ። እሷን ኮንታክት የሚያደርጓት ጓደኞቻችን አሉ። ገባ?
አንተም ደግሞ የሆነ ቤት ተገናኝታችሁ መናገር ነው እንጂ አሁን ይሄ ሁሉ ህዝብ ቁጭ ብሎ ጀስት አንድ ሴትን መናገር ማለት እኔ ጥሩ ነገር ነው አልልም። ሀጂዬ አንተም ጓደኛዬ ነህ። አንተም እንድትጎዳ እና መጥፎ እንድትናገረህ አልፈልግም። አንተም ደግሞ እሷን እንደዛ እንድትናገር አልፈልግም። እኔ ሰው ስለሆንኩ ማለት ነው። የሁለታችሁም ጓደኛ ነኝ። ገባ? እሺ ይኸውልሽ፣ እኔ አክሰፕት አደርገዋለሁ፣ እሰማሻለሁ ነገሩን፣ ግን እኔ አልደረስኩባትም። አማርኛ አሁንም መምጣት የምትችል ከሆነ እግዚአብሔርን ጥሪያትና ለምን እንደዛ ብላ ተጸይፋ እንደተናገረችኝ ተናግራ ይቅርታ ካለችኝ እኔ ምንም ችግር የለውም። እኔም ስሟን አንስቼ እንዲህ ስላብጠለጠልኳት ይቅርታ አላታለሁ። ኦልሬዲ አሁን መሽቷል። እሷም ፋሚሊ ያላት ቤተሰብ አላት፣ ልጆች አላት፣ ልጆች ታስተኛለች ምናምን፣ ነገም ስራ ናት። ይህንን ቴማ እያወቀች አይመስለኝም። እኔም አሁን አጋጣሚ ከስራ መጥቼ ነው ስሰማ የቆየሁትና ፕሊስ ሀጂዬ እውነቴን ነው። እኔ ማለት ለሁለታችሁም እኔ እንትን አለኝ፣ ጥሩ ግምት አለኝ። የራሳችሁ ፕራይቬት ኦኬ ፕራይቬት ነው፣ ግን እንደዚህ ግን አሁን ፓብሊክ ላይ ግን ስለሷ ቴማ 10 ጊዜ መናገር ግን ጥሩ ነው ብለህ ትገምታለህ? ነገ እኮ መታረቅ አለ። አጂ አንድ ጥያቄ አለኝ። አጂ አንድ ጥያቄ አለኝ። ይኸውልህ አይደለም ኖ ስለ አንተ ስም ሲጠፋ ማንም ሰው ስለ አንተ ስም ሲጠፋ ያልተጨነቀ ሰው ስለ ሌላ ሰው ስም ሲጠፋ ሊጨነቅ አይገባውም። በዚህ ልክ ማለት ነው። አንቺም ብትሆኚ ማለት ነው የእሷ ስም ሲጠራ እንደዚህ ሊያንገበግብሽ የቻለው ነገር ለእኛም ግልጽ መሆን ስላለ እኔ ስለ ሀጂም እኮ ተናገራለሁ። ኖ ፕሊዝ እንደዛ እኔ ሀጂም ጓደኛዬ ነው። ሀጂንም እኮ መጥፎ አልናገረውም። የሁለቱም ጓደኛ ስለሆንኩኝ መናገር መብቴ ነው ብዬ ነው። ከፈለገ አስተያየት ጥሩ ይስጥ፣ ከፈለገ መጥፎ ይስጥ። እኔ ግን የተሰማኝን እናገረዋለሁ። እኔ መጥፎ ለመስጠት አይደለም የገባሁት። እኔ መጥፎ ለመስጠት ምክንያት ኖሮኝ አልገባም። ግን እኔ እያልኩ ያለሁት ምን እንደሆነ ታውቂያለሽ? አንዳንድ ጊዜ እንደዚህ አይነት ሰው ሲናገርሽ መጀመሪያ የራሱን ሕይወት ያስተካከለ ሰው ቢሆን ይመረጣል። ገባሽ? የራሱን ሕይወት በትኖ ስለ ሰው ለማውራት መውጣት ግን ኖት ፌር። እኔ ችግር የለውም። እኔ እሷ ጋር መግባትም ፈልጌ አልሄድኩም ወይ ገስት እንድታስገባኝ ቁጥር አልጻፍኩላትም። ገባሽ? ገና ነው እዛ ከስርንት ስል መጣ። እኔ ቤት ደግሞ ይመጣል እንዳያፍርም ምናምን ብላ መሳደብ ጀመረች። ይህ አታክ ማድረግ ነው። እኔ አልደረስኩባትም፣ አላቃትም፣ አታቀኝም። አሁን እሷ ባሏን ስታባረር የደረሰባትን ነገር እኔ አላቅም። ከእሱ ችግር ይሁን ከእሷ ችግር ይሁን አይዶን ነው። እኔም የማውቀው ነገር የለም። እንዲያደረገች ብዬ እኔ ሰው የመናገር እንትን ችግር የለብኝም፣ መናገርም አልፈልግም። ግን ሰው ከደረሰብሽ አንቺ በእኔ ቦታ ብትሆኚ ምን ታደርጊያለሽ? ልጠይቅሽ። አንድ ሰው ምንም ሳትደርሽበት ሳታቂው ሄለን እንደዚህ ናት ብሎ ቢናገርሽ መልስሽ ምንድን ነው? ንገሪኝ ራስሽ። እኔ ግን በሆን ኖሮ ሀጂዬ ምን እንደማደርግ ታውቃለህ? እኔንም እሷንም የሚያውቁ ሰዎች ጋር ሄጄ ይቺ ልጅ እንደዚህ እያለችኝ ነውና ፕሊስ አገናኙ፣ ወይ ደግሞ በቃ ዝም ማለት ተቻለች ደግሞ ዝም ትበል ማለት ነው እንጂ ያለብህ እኔ እንጃ። ቤት ከፍተህ እንደዚህ አሁን አንዲት ሴትን ረገጣ ግን አይኖ የደረሰብህ ነገር ለአንተም ጥሩ ነገር አይደለም፣ እየሰማን ነው። ግን ይሄ ግን ሴት ስለሆነች ማርያማዊት አሁን ደግሞ ነገሮች ደግሞ ስለተመሰቃቀሉ ባይወራ ደስ ይለኛል ማለቴ ነው። ገባ? እሺ አንድ ጥያቄ ልጠይቅሽ። እኔ አሁን እንዳቆም ማለት ነው እሷን መርገጥ እንዳቆም ነገ ታመጫታለሽ አምጥተሻት? እኔ ነገ ስራ ነኝ፣ ችግር የለም። ለሚሞ ጓደኛችን አለች፣ ሚሞን አናግራታለሁ። ከዛ በኋላ የሆነ ቤት ሆናችሁ ትነጋገራላችሁ። አሁን ግን ረገጣው ስል ሚሞ የምትባል ልጅ ጀርመን አለች። ኦኬ ለምን መሰለሽ? እሺ እሷን አነጋግራታለሁ። እኔ ሪስፔክት አድርጌ አክብሬ ማቆም እችላለሁ። ግን ያን ማደረገው ነገ ካልመጣች ግን ማለት ነው መታ እኔ ያለባትን ዲቴል እንደዛ የማለት መብቱ ስለሌላት መናገር ትችላለች። ለሴት ልጅ ድምፅ መሆን መብቷ ነው። እኔ አልከለከላትም። ያንን ስላደረገች በጣም ብዙ ድምፅ የሆኑ ሰዎች አሉ እንዳየሽ። አንቺም አሁን ድምፅ ብትሆኚ ለምን ድምፅ ሆንሽ ብዬ ልቀየምሽና ልናገርሽ አልችልም። ስለዚህ አሁን እኔ የምፈልገው በጣም የሚያስጠላ ነገር ስለተናገረች ነገ መታ ይቅርታ ብላኝ ወይንም በቃ እንደዚህ መስሎኝ ነው ብላ ከተነጋገረችኝ ኦኬ አቆማለሁ። ካላለችኝ ግን ነገም ከነገ ወዲያም እግዚአብሔርን መደዳውን እቀጥላለሁ እሷን በመናገር። እኔ አሁን ዝም ብዬ በአንድ ቀን የማይሆን ንግግር ለመናገር ስላልፈለግኩኝ ለስለስ ብዬ የመጀመሪያ ቀኔም ስለሆነ ነው የምናገር ያለሁት። መሄድ ካለብኝ ግን እስከ መጨረሻው መሯት እስክትመጣ ድረስ መናገሬን አላቆምም። እሷን ከፈለች የከፈተች ትናገር፣ እኔ የገባው ፈን አረግባታለሁ። ግን ለአሁኑ አንቺን አክብሬ በጣም ስለማቅሽም
አክብሬ ቴንክ ዩ ነገሩን አመሰግናለሁ ሀጂ በጣም አመሰግናለሁ ዳንከ ነገር እጠብቃለሁ። እኔም አመሰግናለሁ። በቃ ችግር እኔ የለውም። እኛ ጓደኞቼን ሰምሰማ ጠይቃቸዋለሁ እኔ እንኳን እዛ ሀገር አይደለም ያለሁት ስራም ቢዚ ነኝ ጠዋት ወጥቼ ማታ ነው የምገባው ጓደኞቼን ግን ጠይቃቸዋለሁ ለመስተካከል ይቻላል ማለት የራሷ ፕራይቬት ነገር አለ ያንተም ደግሞ የራስ ፕራይቬት ነገር አለ ምንም የሚያገናኛችሁ ነገር የለም እሷ ምናልባት በሴቶች ጉዳይ ሆና ይሆናል እንጂ ማራማዊት መጥፎ የምትናገር ልጅ አይደለችም እውነት ለመናገር በጣም መልካም ሴት ናት እሺ ቀጥይ ሄለን። ገባው ፕራይቬት ስለሆነ እኛ አንችልም። በቃ ፖፕቱ ምናልባት ካስቀየምኩ ሶሪ ሀጂ ኖ ኖ ኖ ሄሉዬ በጣም በጣም እኔ ሶሪ። ሁለታችሁንም ስለማውቃችሁ ነው አንተንም አውቃለሁ ታውቃለህ እሷንም በደንብ ደግሞ ስለማውቃት ነው ማርዬንም ደግሞ መልካም ልጅ ናት ጥሩ ልጅ ናት አንተም እንደዛው ለኔ ማለት ነው ስትቆሙ ግን በሁለቱም ሳይድ ቁሙ። ለሴት ብቻ አትቁሙ፣ ለወንድ ልጅም ቁሙ። አይ ወይ አይ ኢሞዬ ምን እንደሆነ ታውቃለህ እኔ ሁለቱም ጓደኞቼ እኛ ናቸው አምጥተን ነው እሱም የምናወራው። ጓደኛዬ ነው እሷም ጓደኛዬ ናት እኔ ለሁለቱም አመዛዝኜ ነው እንጂ ሀጂ ባይሆን ለሌላ ሰው ገብቼ እንደዚህ ያልክ ነውና ስነ ስርዓት አድርግ አልልም አያገባኝም ጸጥ ነበር የምለው እሷም ጓደኛዬ ብትሆን ማለት ነው እኔ ግን ሀጂን ስለማውቀው መናገር መብቴ ነው አይደለ ሀጂ ልክ ነሽ፣ መብትሽ ነው፣ ትችያለሽ። ይኸውልሽ አሁን አንቺን አክብሬ ነው አይደለ ነገሩን የምዘለው። መናገር አልፈልግም ነበር፣ በዚህ ደረጃ መሄድ አልፈልግም። ያው ጀስት አታክ አድርገኝ ራሷ ስለመጣች፣ ምክንያቱም ቢያንስ እንኳን ትንሽ ተረጋግታ ይሄ ህይወቷ የደረሰባት ነገር እስኪ አልፎ ረጋ ካለ በኋላ ለመናገር ብትመጣ ያምርባት ነበረ። እውነት ለመናገር ገባሽ? የራሱን ህይወት መምራት ያልቻለ ሰው መጥቶ ግን ስለ ሰው ሲያወራ ኖ ፌር። እኔ ስለ ሴት ስላወራች አይደለም አታክ ላረጋት ወይ ልናገራት የመጣሁት፣ ነግሬሻለሁ። አሁን አንቺ እኔ ቤት ብትመጪ ይቺ ደግሞ መጣች እዚህ ቤት የምትሰራልች ተዘባሩልኝ ብል በጣም ይደብርሻል። መኝ አይ ነው ይደብረኛል፣ በጣም በጣም ነው ገባሽ? ይደብረኝ። አይ ያን ነው አክሰፕት ያላረኩት። ስለዚህ አሁን ተናግረሽኛል። እማቂስ ሰው ነሽ፣ እማከብሪስ ሰው ነሽ፣ አክብረሽኝ ነው የመጣሽው። እኛም እዚህ ውስጥ ያለነው ሰዎች ማናችንም ከኔ ጋር ያሉት ማንም ለመሳደብ ወይ ለመናገር ሰው ክፉ ለመናገር የመጣ ሰው የለም። ግን ነገ እንደምታመጫትና እንደምንወያይ እርግጠኛ ነኝ። አንድ ጥያቄ አለኝ። አንድ ጥያቄ ልጠይቅ። እኔም ጥያቄ አለኝ። ለእሷ አሁን ለገባች ስሞትልክ ተረጋጊ እኮ አንድ ሎርዲ ተናገሪ፣ ሎርዲ ተናገር። ይኸውልሽ አንቺ አሁን ነበርኩ ቦታው ላይ ካልሽ ቦታው ላይ በነበርሽበት ሰዓት አይደለም ሎርዲ እዚህ ጋር ቆይ ቆይ አሁን ሀጂን መተሽ እንደተናገርሽ ለምን አልተናገርሻል? አይ ሎርዲ እዚህ ጋር ይኸውልሽ እኔ የመጀመሪያው ቀን የነበርኩት እንጂ ከዛ በኋላ እኔ በጣም ቢዚ ነኝ፣ ጊዜ የለኝም እውነት ለመናገር። የመጀመሪያው ጊዜ ግን የመጀመሪያው ቀን ተለያይተናል ስትል ብቻ ነው የነበርኩት። ገብቷችኋል እንጂ ሀጂን ስትናገረው አልሰማውም፣ አልነበርኩም። ብኖር ደግሞ መልስ ሰጥ ነበረ። የራሴን አስተያየት አሁን ለሀጂ እንደተናገርኩት ለማሪም ነግራት ነበር ማለት ነው። ገብቷችኋል? እና በዛ ሰዓት ግን አልነበርኩም። አሁን ግን እየሰማሁት ስለነበረ ነው። እኔ ሀጂንም ስለማቀው እሷንም ስለማቃት በመሀል ስላለሁኝ ብናገረው ደግሞ ሀጂ አይከፋውም ደግሞ እርግጠኛ ነኝ። ቴንኪው ደግሞ ሀጂ ስላከበርከኝ። መጀመሪያ በደንብ ገብቼ ስላላየሁሽ ነው፣ አሁን ስላወኩሽ ነው። እኔም አመሰግናለሁ። እሺ ስለዚህ ነገ ግን ያው እጠብቃለሁ፣ እጠይቃቸዋለሁ። ጓደኞቻችን አሉ በመሀል ሁለታችሁ አንድ ቤት ገብታችሁ እሷም ጊዜዋን አስተካክላ እንደምታወሩ እናደርጋለን እንጂ አሁን ወቀጣውን ፕሊስ አቁመው ሀጂ ፕሊስ። እሺ እኔ መቀጠል አልፈልግም፣ እናቆመዋለን። ግን ነገ ካልመጣሽ ግን እቀጥላለሁ፣ እጠይቃቸዋለሁ። እኔ አሁን ፕሮሚስ አልገባልህም አመጣታለሁ ብዬ ጓደኞቻችንን ግን በመሀል ያሉትን እጠይቃቸዋለሁ። እሺ እሷን እንዲጠይቋት ማለት ነው። እልክልሃለሁ። እሺ ለምን ይኸውልሽ እኔ ፕላን አድርጌ የገባሁበትን ነገር አሁን እቅዴን እንድቀይር እያደረግሽኝ ነው። ስለዚህ አመሰግናለሁ፣ በጣም አመሰግናለሁ። ቴንኪዩ። እኔም ደግሞ ጓደኛዬ ስለሆንክ ነው ደፍሬ ጠየቅኩ እንጂ አልኩ ሌላ ቤት ቢሆን በጭራሽ እኔ ገብቼ አልጠይቅም፣ ልምዱም የለኝም። አንተ ስለሆንክ ብቻ ነው ገብቼ ጠየቅኩ። ችግር የለውም። ሌላ ሰውም ሌላ ቦታ ያላችሁም ትምህርት ውሰዱ። እኛ እንደዚህ ተዉ ስንባል የምንተው እንጂ ተዉ ስንባል ሂጅ ውጪ ምናምን ብለን የምናባር ሰዎች አይደለንም። ከኛ ለመረዳዳት ለመነጋገር ነው የምንገባው። ማንንም ሰው ለማባረር ማንንም ሰው ለመስደብ አንገባም። ሰው ላይ አትድረሱ፣ እባካችሁ አትድረሱ። ሰው እያያችሁ ነው።
የሀጂ አመሰግናለሁ። ተከታዮቹም ሄለን እናመሰግናለን። አንቺ መልካም እሺ ቀን በጣም ለዚህ ሰዎች አመሰግናለሁ እዚህ ቤት ሁላችሁንም። አይታችኋል። እዚህ ጋር ደግሞ አንድ ሚውት ነገር የተደረገ አለኝ። ሰው ወይ ለዶርያ ምን አለ እንደዚህ መሰለሽ፣ ሚውት የተደረገ ሰው የለም። አንተ ቤት መታ ነው ይቅርታ የምትጠይቀው። ኦኬ ካስቀየመች አንተ ቤት መታ ነው። አንተ የትም ቤት ሄደህ ለእሷ ልታብራራችን ከፍታለት ቤት መታ ትነጋገራላችሁ። እኔ የማይልሽ አንዴ ሎርዲ እኔ ያልኩት ይቅርታ መታ ይቅርታ እንድጠይቀኝ ብቻ ሳይሆን መታ ምክንያቷን ብቻ እንድትናገር ነው የምፈልገው። ያንን ቃል ለምን አወጣችሁ ምክንያቷን ነው እንጂ የምፈልገው እኔ የመሳደብ አዋዜ ወይ የመናገር አዋዜ የለብኝም። ምክንያቱም በጣም ወዳቸው ማከብራቸውም ሴቶች እህቶቻችን አሉ። አንቺም አንዷ እህቴ ነሽ፣ ገባሽ? ታከብሪኛለሽ፣ አውቃለሁ። እኔም እንደማከብርሽ ታውቂዋለሽ። ስለዚህ አሁን አክብሬሽ ነው እሺ ብዬ የማቆመው። ሌላ ቤት ገብቼ መነጋገር አልፈልግም። ምክንያቱም ቤቷ ላይ ነው እንደዛ ያለችኝ። ቤቴ ላይ ትመጣና እንደዚህ ነው ካለች አቆማለሁ። ከእሷ ጋር ያለብኝን ችግር የለውም። እኔ ችግር የለብኝም ለማቆም። ሄሊናዬ አሁን አቆማለሁ፣ እቅዴን እቀይራለሁ። ነገ ግን ጠብቅሻለሁ በተስፋ። እሺ እንግዲህ ጓደኞቼን ጠይቃቸውና በመሀል ያሉትን እንደሚያስማሟቸው አደርጋለሁኝ እንጂ ሶሪ ካስቀየምኳችሁ ፋሚሊ በጣም ይቅርታ። እኔ እሺ ቴንክ ዩ ሀጂ በጣም አመሰግናለሁ። እሺ ይቅርታ። እሺ እኔም ካስቀየምኩሽ ይቅርታ። እኔ እንደዛ ለማለት አይደለም። አንቺ ችግር የለም ትምጣ ብዬ ነው። ሶሪ። እሺ ችግር የለም ሎርዲ ምንም እናመሰግናለን። መልካም ሰው ደህና ነሽ? እሺ ሁላችሁንም ቴንክ ዩ። እሺ ሀጂ ቴንክ ዩ ደግሞ ስላከበርከኝ እግዚአብሔር ያክብርልኝ። ባይ ማሬ ቻው። ባይ ማሬ ሀጂ እንደ ሀሳብ የቸገሩን አስገብተህ ሀሳብን ሼር ብታደርገውና ትንሽ ቅሬታም ስላለበት እሱ አይደለም ሄለን ባይዘው ሄለን ጋር ያለውን ነገር ስላላደመጠ እኔ እሱ ለመነጋገር አልገባሁም ጓደኛዬ። ዛሬ እቅዴ አይደለም እና ዛሬ እቅዴ በሌላ መንገድ ነው። ጊዜው ስላልሆነ ነው። ሌላ ሰው ግን እንትና ሆፕ የምትይው አልመጣልኝም። ይኸው እንትን ገዝት የላኩት ላይ የለም።